ዘንቢል ፕሮግራማችን ጀምሯል። ዛሬ ጃፓን ገበያ ውስጥ እገኛለሁ። ጆቢናስ መቲና ጄሪ ደግሞ ቆሞ የጠበቁኝ ነው። እነሱ ካመጧቸው አንዳንድ ሰዎች አወዳድረን ደግሞ እንሸልማለን። አብራችሁ ቆዩ። አቀለሱ ግን ውድ ነው በጣም። ኧረ ያው እናመሰግናለን። እኛም ዛሬ ገበያችን በተጧጧፈ ሁኔታ የተካሄደ ነው። ገበያ እንደዚህ አድካሚ እንደሆነ አላውቅም። ደግሞ ዘንቢል ያያዘ ያምርብሃል። ሁሌ ሾፒንግ አንተ በጣም መልካም። ምን እየወሰድክ ነው? አሁን እያንዳንዱ ዋጋ ቆለ። ዛሬ እንዴት ነው? እንደባለፈው የተለመደው ነው። ከራከር የወገቤን ይዤ ማለት ነው። ያ እንትን ያልከው ምንም መከራከር አለበት። ብዙ ነገር ነው የገዛው። 2 ብር ምናምን እያስቀነስኩ ነው። ስለዚህ ስንገምት 32 ብር ከሆነ ለምሳሌ 32 ብር አናት ላይ ነው መገመት ያለብን። እንደዚህ ተከራከረ። ኦኬ ግምቱ ላይ ነው የምንወያየው። ዋናው ከግምቱ በፊት ግን እሺ እሳቸው ናቸው መመሪያውን የሚሰጡን ብዬ ነው። ምን እንታዘዝ ታረጋላችሁ? ለመደው ገበያ ውስጥ ተወሰላችሁ አንዳንድ ሰዎች እሺ፣ እነዛ አንዳንድ ሰዎች በእናንተ እገዛ እዚህ ገዛውትን በሙሉ ይገምታሉ። አንድ ባንድ እያወጣው አስቀምጣለሁ። እያያችሁ ያገዛችኋቸው ይገምታሉ። ለእቃው ለሙሉ የእቃው ድምር የቀረበው የመጨረሻው ይሄንን ዘንቢል እኔ ይዤው የሚለው ጄሪ እኔ ብላለች። ታገኙ ሰው አከፍሪ ማለት አይቻልም። እሺ ችግር የለም ግን ይቅናን እንጂ ችግር የለም። ስለዚህ ያለነው ቻይና ማርኬት ስለሆነ ጃፓን። ስለዚህ እዛ ሄደን ቻይናውያኖችን ነው ማግኘት ያለብን። የፈለጋችሁት በቃ ሌትስ ጎ። ሁለት ደቂቃ። እሺ ጋይስ ዛሬ ቻይናዊ ባገኝ እኔ በጣም ነው ደስ የሚለኝ። እንፈልጋለን ካገኘን ኒሃው ብለን ፍጥጥ ብለን ሄደን እንዲገምቱ እናደርጋለን። ግሮሰሪ ሾፒንግ ወጥተው ልናገኛቸው እንችላለን ብዬ ነው። ካላገኘንም ሀበሻን መጠየቅ እንችላለን። ሴት ባገኝ ግን ደስ ይለኛል ጋይስ። ሴት ልፈልግ። እዚህ ሰፈር የለም ሴት። ጋድ ምን ይሻላል? ሴት ነው መፈለግ ያለብኝ። በዛ ሳይድ እንሂድ። ውስጥ ነው የሚገኙት እንደዚህ አይነት ሰዎች። ኧረ እዚህ ውስጥ ገብቼማ ካላገኘው ወይኔ። እማዬ አስቤዛ መገመት፣ አስቤዛ አብረን እንገምት። ያሸነፈ አስቤዛውን ይዞ ይሄዳል። እመጣለሁ። ሰው ይዤ ደንበኛ ይዤ ልምጣ። እሺ ወይኔ የሚገዛ ሰው ቻይናዊውን ላናግረው እንዴ? Let's give it a try. ሞክር። ኑ ጋይስ። Ni hao. Hi, how are you? Can you guess the grocery shopping price so that I can give you the groceries for free? You're not interested? Okay. Thank you. Oh my god, guys. እሺ ሌላ ሴት እንፈልግ። እኔ ሴት ነበር የፈለኩት ቻይናዊ ሳገኝ እንዳላልፍ ብዬ ነው። ሰላም ነው ማለት ነው። ከቻናሏ ነውና አንድ ዘንቢሉ የሚል ፕሮግራም አለ። በዘንቢሉ ውስጥ የተለያየ አስቤዛዎች አሉ የተገዙ። እሱን ዋጋዎቹን መደመር ነው። ዋጋውን ድምሩን አጠቃላይ ካወቁ ሙሉ ዘንቢል ተሸላሚ ነው። ፈቃደኛ ከሆኑ አሁን ዘንቢል ውስጥ ቲማቲም፣ ሽንኩርት፣ የተለያየ አስቤዛዎች አሉ። ዘይት፣ አሳዎች፣ እዚህ ጃፓን ውስጥ የሚሸጡ የተለያየ አስቤዛዎች አሉ። እነሱን ዋጋ ዝርዝር አንድ ላይ ደምረን ካወቁ ተሸላሚ የሚሆኑ ሙሉ ዘንቢል። ዝግጁ ነው? እሺ ይሄው ማዘርዬ ኑ እሺ ተከተሉኝ። ይሄው እዛ ጋር ነው ዘንቢሉ ጋር ልውሰዶታ። ውይ እሺ እንግዲህ ጥረታችን ይቀጥላል። ቀስ በልሽ መኪና። ሃይ እሺ እስኪ እዚህ ጋር ልጠይቅ። እንዴት ናችሁ? ሰላም ነው? ይቅር ጋይስ የት ነው የምናገኘው ሰው?
ወደዛ ልመለስ። ደህና ነሽ? እንዴት ነሽ? አንድ ዘንቢሉ የሚል ፕሮግራም አለና አታውቅም? ና ና። ኧረ የት ነው? ጃፓን ገበያን ጨረስን። የት ነው? በቃ በዚሁ እንውጣለን። ብትገምቺ ትሸለሚያለሽ እኮ ዛሬ ነዋ። ኧረ ተመልሰ መጣ ወገን። ማዘርዬ ይገምታሉ ብዬ ነበር ግን ምንም ነው። አሁን ወደዚህ ሰው ማግኘት በጣም ከባድ ነው ግን እሺ where are we going ነው? አለቀ ማርኬቱ። ወደ ታች እንሂድ ጋይስ። ስቲል የሚገዛ ሰው እያየው አይደለም። ሰላም ነው። አንዴ ዘንቢሉ የሚል ፕሮግራም አለና አስቤዛ ልትገዢ ነው የመጣሽው? አስቤዛ የሚፈልግ አስቤዛ ትፈልጋለህ? አስቤዛ የሚፈልግ ጋይስ እንደዚህ እየጮኩ ነው ሰው አስቤዛ የሚፈልግ አስቤዛ የሚገዛ አስቤዛ የሚፈልግ for free በነፃ ማንን ነው የምናገኘው ጋይስ? ማዘር እንዴት ነው? ሰላም ነው? አስቤዛ በመገመት ውድድር ነበረ። በቅርጫት አስቤዛ አለ። አስቤዛውን በትክክል ዋጋውን የገመተ ሰው ያሸንፋል። አስቤዛውን ይዞ ይሄዳል። አብረን ዋጋ እንገምት። ፈቃደኛ ነህ? እሺ እዛች ጋር እንጫወት። አረ ወይኔ ዛሬስ እንዴት ነሽ ብራዘር? ሰላም ነው አለን። አንዴ ላስቸግርሽ። ዘንቢሉ የሚል ፕሮግራም አለና እዛ ላይ የተለያዩ አስቤዛዎች አሉ። ዘንቢሉ ውስጥ ሽንኩርት፣ ቲማቲም፣ እዚህ ጃፓን ውስጥ ያሉ የተለያዩ የሚሸጡ ነገሮች አሉበት። ከአሳ ጀምሮ የተለያዩ ማለት ነው። ዋጋዎቹን ካወቅ ተሸላሚ ነው የምትሆነው። መገመት ማለት ነው። አዎ የተለያዩ ሽንኩርት፣ ቲማቲም በኪሎ ምናምን አሉ። ከዛ እነሱን ደምረን አብረን ለሁለት ሆነን ደምረን ድምሩን ካወቅ ትወስዳለህ። እንዴ ና በእናትህ ይኸው በዚህ ና ኧረ ተገኝቷል። ይኸው ዛሬ ይህንን ዘንቢል በላሁት ነው ታውቆኝ። አይ አንተ ነህ በለው። ቀላል ነው። በየቀኑ የምንገለገልባቸው እቃዎች ናቸው። እዛ ጋር ነው። ሌሎች አብረውን የሚገምቱ ሰዎች አሉ። እኛ ዋናው ዓላማችን ማሸነፍ ነው። ነው የሚገዛ ሰው እየፈለኩ ነው። እስካሁን ላገኝ አልቻልኩም። የሚገዛ ሰው አስቤዛ በነፃ በነፃ ነው። አስቤዛ ዋጋ ገምታችሁ ካሸነፋችሁ በነፃ የእውነት ትወዳደራላችሁ። በነፃ አትፈልጉም? አስቤዛ ትወዳደራለህ? እሺ ና በቃ ያው አግኝቻለሁ። ና እንሂድ እንወዳደር። እዛች ጋር እንዴ ታዲያስ እንጂ የስ አሸንፎ ይመጣል። ኑ ይችላል። ሙቤ ይችላል። መተናል። በአመቱ ባይዘ ኢንተርቪው አንድ ላይ ነበር መሆኑ የነበረባቸው። ኦ ተገኘ። ይሄ ዘንቢል ጄሪ፣ መቲና ጆቢናስ አንዳንድ ሰው ይዘው መጥተዋል። እነዚህ ሰዎች ዋጋውን በትክክል ይገምቱት የሆነ ነው። ጆቢናስ አቤት
የባለፈው ታሪክ ይደገም ይደገም። አስተማማኝ ነው። ከስህተታችን ተምረን ለተሻለ ውጤት እየሰራን ነው። አዲስ ታሪክ እንጽፋለን። ስትፈልጊ አይተሻለሁ። አረ ስትፈልጊ አይተሻለሁ። ሰው ግን ሙቤን አገኘው። ሙቤ ምንድን ነው የምትሰራው? አትክልት ነው የምትሰራው። መቼ ገዛህ? መጨረሻ ጊዜ አስቤዛ የገዛው መቼ ነው? ገዝቼ አላውቅም። የሸጥከው ነው እንጂ ብለህ መጠየቅ ያለብህ። አሁን ሽጫለሁ። የሸጥከው ሳይሆን የገዛው አስቤዛ ለቤት ብዙ ነገር የተለያየ ነገር የገዛው። ዛሬም ገዝቻለሁ። ዛሬ ገዝተሃል? ቅርብ ነህ ማለት ነው? ቅርብ ነኝ። እሺ ማዘር ስሙት ማን ነው? ታሪኳ ጌጡ። ማን? ታሪኳ። መቼ ነው ለመጨረሻ ጊዜ ዕቃ የገዛው? አስቤዛ የገዛው መቼ ነው? ዛሬ ገዝቻለሁ። ዛሬ ገዝቷል። እሱም ቅርብ ነው። እሺ ወንድሜ ማን ነው ስሙ? አብዲ። አስቤዛ ላይ እንዴት ነው? ባለሱቅ ነህ? ዛሬ ነው እንዴ? ስራ ነው። ዋናው ነው የመጣው። ለቤት ከራስ ነው የምትወስደው። እንግዲህ ከአሁኑ እያስፈራችሁ። እሺ እንጀምራለን። አሁን የምንጀምረው እነዚህን አስቤዛዎች፣ እነዚህን እቃዎች፣ የገዛኋቸውን እቃዎች አንድ ባንድ እዚህ ጠረጴዛ ላይ አስቀምጣችኋለሁ። እናንተ አክቲቭ ሆናችሁ እቃውን ትደምራላችሁ ማለት ነው። ሬዲ? ይጀምር። ካልኩሌተር ሬዲ እናድርጋለን። ሬዲ አድርጉ ስልኮቻችሁን። ደምራላችሁ። ፍጥነት እንዳይለያችሁ። እሺ አልደግመውም መልሼ። ፍጥነት እንዳይለያችሁ። እሺ ጀምረው። ጀመር። የመጀመሪያው ብርቅዬ ዘይት። እሺ እንደዛ አይደል? 550 ማለት ነው። አንድ ፍሬ ነው ያለው። አንድ ፓስታ ስፖንጅና እንትን አለ። ሽቦ አለ። እሺ እሱን እንዘለዋለን። 555 አይዞህ ብራዘር። ሙቤ እየደመረ ነው ገና። ማን ነው የሚያውቃት? ማን ነው የገዛው? እናውቃታለን እኛም። እሺ ሲግናል ጨው ነው። አይዞህ አብዲ የገበታ ጨው ነው። እሺ ፓፓያ እንዳይረግበጥ ያዘናጋል። ፓፓያ ትንሽ ነው የቀረው። እሺ ሙቤ ያካፍለኛል። አይደለም እንትን ነች መከለሻ። መከለሻ 3 ፍሬ ከነስከው አብዲ ከልሶታል። እሺ አንተ ያቀደ እንደዚህ እንበለው። ዝም ብለን መተው እንበለው። እኔ ቲክቶክ ላይ ነው ማለት እሺ 1 ኪሎ አይደለም 1 ኪሎ ነው መተው። አይ አንድ ፍሬ 1 ኪሎ ግማሽ ኪሎ ነው። ኪሎ ነው ብዙ ነው። እሺ ልክ እንጨርስን አንድ አንታቸው። እሺ ላይፍ ቦይ ይኸው ግማሽ ነው። አዎ አይደል? እሺ የመጨረሻዋ እሺ ሎሚ ግማሽ ነው የሚሆነው። ግማሽ ኪሎ ሎሚ የለም ሌላ አለ እንዴ? ገና ነው የተጀመረው። እሺ እሺ ይሄን ጨርሻለሁ። አሁን ከዚህ ዘንብል ውስጥ የመጨረሻ የማውጣው ነገር ምንድን ነው? አጥርና ወረቀት ፋይናል ይዛችኋል። ደምራችኋል። ዋጋችሁ ይዛችኋል። ሬዲ? ኦኬ። እሺ ምን እናደርጋለን አሁን? ዋጋ ግን ተስማምታችኋል?
ዋጋ ተማከራችሁ ተስማማችሁ? እስቲ ቆይ በደንብ ማሰብ እኮ እንችላለን። ተከራክሮ ሊጨርሱ ቀንስ ይችላል። ትንሽ ተከራከሩ ከፈለጋችሁ ያችን ሳናጎላላ። ኧረ በስመ አብ። ቆይ እስቲ ከመጻፋችን በፊት እናስብ። ይሄ ዋጋ እናንተ የምትገምቱት ዋጋ መሆን ያለበት እኔ ከገዛውበት መብለጥ የለበትም። የሚያሸንፈው እኔ ከገዛውበት ዋጋ ያነሰው የመጨረሻው ሰው ከበለጠ ያ ዋጋ የላችሁ ማለት ነው። ግር ያላችሁ ነገር ካለ ደግሞ እቃውን እያነሳችሁ እስከነ ማርኩ እያያችሁ መገመት ይቻላል። ድንገት ግር ያላችሁ እቃ ካለ ያው አሳው ይሆን ነው። አሳው ኪሎ አለው እንዴ? በኪሎ ነበር እኮ እንዴ። ይሄን ከነገርኳችሁ ለምን ዋጋውን አልነግራችሁም? እስቲ ዋጋውን ልንገራችሁ። እስቲ አሳው ያለው ስንት ነበር? አሳው እንዳይበር ወይ አይ ማለት ጄሪ አታይቱ ማሳው ይሄ እንኳን ኪሎ አይመስልም። ይሄ ነገር መቀባት ይችላልሽ። ተቀብተሽ ነው ይችላል። ጄሪ ኩቤክ ይሰጠኛል። ቅባት መሆኑን ማረጋገጥ አለብሽ። ተቀብተሽ ይሄ ስንት ኪሎ ነው? ግማሽ ልክ ነህ? ሚሆን ነው ይሆናል። ኪሎ ነው። አንተን ኪሎ ያስፈልገማ። እሱ አይቶ ነው የሚወስነው። እሺ ሌትስ ጎ መቲ። በጣም አሪፍ መቲ። ነገር አለሽ? የለንም። የለም። እኛ እንዲሁ በሀሳብ ነው የገባነው። እርግጠኛ ናችሁ ብለናል። ዘንቢልን እያያችሁ ከማን እንጀምር? ጀምር። የእስር ቤት ፖዝ እዚህ ጋር ማድረግ ነው። እዚህ ጋር እሺ፣ እቺስ እንቀጥል። እኔ ላሳይ። ቲመቲ ማዘር እስቲ ያሳዩልን ለካ ነው ብለናል። እጥፍ ማዘርዬ። አዎ ቀጥሎስ ቲም ጆቢናል። እስቲ ያራሚራና ዋጋችሁ በጣም ተቀራራቢ ምንድነው? ተቀራራቢ ዋጋ ነው ያላችሁ። ዛሬ ከባድ በጣም አሪፍ ዋጋችሁ በጣም የሚያስገርምና በጣም ቅርበት ያለው እኔ ራሴ ግን አሁን ነው የማየው ምን ላይ ነው የሚሆነው። ከዚህ ዘንቢል ውስጥ የመጨረሻ የሚወጣ ነገር ቢኖር ዋጋው ነው። ቢልና ዋጋው። የዚህ ዘንቢል የመጨረሻው አካል እሱ ነው። እሺ አሁን አውጥቼ ሁሉንም እቃ እስከነ ዋጋው ነግራችኋለሁ። ይሄን በሙሉ እሺ ሁሉንም ከዛ መሀል ላይ እንግዲህ ወይኔ ልትሉ ትችላላችሁ። የስ ሚልም አለ ያብረና ይወል። እሺ ሁሉ ዘንድሮ የዋጋውን ዝርዝር በእጅ ይዣለሁ እስከነ ሪሲቱ እስከየ አንዳንዱ የዋጋ ዝርዝር። ይሄንን ዘንቢል ማን ይወስደው ይሆን? ካፈቀ ተዋላ እንመለሳለን። ተመልሰናል። እሺ ኦኬ አጓጓን እኮ ወጥቷል በጣም። ዋጋውን ግን ልንገራው። እሺ ለመጀመሪያ መከለሻ 90 ሎሚ 150 ብር፣ ፍርኖ ዱቄት 150 ብር፣ ሳሙና 138 ብር፣ የፀጉር ቅባት 250 ብር፣ አሳ 350 ብር፣ ብሮኮሊ 125 ብር፣ ጨው 57 ብር ከ50 ሳንቲም፣ ፓፓዬ 200 ብር፣ የጥርስ ብሩሽ 100 ብር፣ ቃሪያ 150 ብር፣ ፓስታ 130 ብር፣ የእቃ ስፖንጅ 25 ብር፣ የእቃ ሽቦ 25 ብር። ይሄን ይመስላል። ዛሬ በጣም ተከራክራችኋል። ዛሬ ተከራክራችኋል። ነው ልክ ይሆን ነው የእቃ ሽቦና የእቃ ስፖንጅ አይደል? 25 ተከራላችሁ። አይ አንተ በጣም አስቀነስክ። ተከራክራ ዋጋ የላችሁ። ዋጋማ አለን። እሱ እኮ ነው የሚያስሸንፍ። ቆይ እንገረን እኔ ወዴን ቆረጠኝ። ጄሪ ካሁኑ ተስፋ ቆረጠኝ። ልስማ እስቲ ለመጨረሻ ጊዜ ያሳዩ ማለት ለመጨረሻ ጊዜ ያሳዩ። እሺ ሆይ እስቲ የእኛንም ማዘር ወይኔ አሳዩ ማለት በደንብ ይሳሳዩ። አጠቃላይ የዋጋው መጠን ያስናግባ ወይ አንተ በል አጠቃላይ የዋጋው መጠን ግን ማን ያሸንፍ ይመስላል? ሱቅ ከሱቅ ስለሆነ የመጣው ምናልባት ታሪክ ተደግሟል አይደል? አሃ ማን የሚያሸንፍ ነው? እኛ በየዋህ ጎናችን ነው የተወዳደርነው ዛሬ። እንደዚህ ብለን ነው የምንጠብቀው። ማን የሚያሸንፍ ይመስላል? እንዴት ማዘር ማን የሚያሸንፍ ይመስላል? እኛ
ማን ይመስል ይመስል እሱ መጀመሪያ ምን አለኝ መሰለህ? አብዲን ገና ሲያየው በቃ እሱ ነው የሚበላው እያለኝ ነው። አብዲ የለም አብዲ ሞቼ አሁን አብዲ ብታሸንፍ ምን ታደርገዋለህ? ሱቅ አንተ ራስህ ምን እንደምታደርገው ይሄ ሱቅ ነው የምታስገባው? ወደ ቤት ነው የምትወስደው? ምን እንደምታደርገው? ኧረ አብዲ ነው የመረጥኩት በምክንያት ደስ ይለኛል። በቃ በዚህ ለኔ ሴትኛው ነው አንድ ካም ቃሪያውን ቢወስዳል አታሸንፍም። ወደዚህ እንገባለን። እሺ የመጨረሻ የዋጋ ዝርዝሩን እዚህ ዘንቢል ውስጥ ሙሉ ነው። እዚህ ዘንቢል አጠቃላይ ዋጋው 2521 ዋጋው ነው አልፋችሁ እኮ እናንተ አይሆንም። የዚህ ዋጋ አጠቃላይ የዋጋው ብዛት ከዚህ የዋጋ ቁጥር ከበለጠ አይሆንም። እኔ ደግሞ ምን ብያለሁ መጀመሪያ አይደለም የቀረበን ያልኩት። ስለዚህ ወይ ናቸው ቆያ እንዴ እናት እኮ ባዶ እጇን አትሄድም እንዴ እናት ባዶ እጇን አትሄድም እንደ ጨዋታው ህግና ደንብ መሰረት አሸናፊው እንለያለን። ስለዚህ አሸናፊው ለ2521 ብር የቀረበው ቲም ጆቢናስ አንዴ ና ተደግሟል። ጆቢ ለሁለተኛ ጊዜ ያሸነፈው አንተማ ትወጣለህ አንተም ትወጣለህ። ዘንቢል የዛሬው ዘንቢል ቲም ጆቢናስ ከጆቢናስ ጋር በቅንጅት ከኔ ጋር ቀጣይ መገመት ቲም ጆቢናስ ይሄንን ሙሉ ዘንቢል ወደ የዘንቢል ወደ ይሻሻልልን አይሆንም። ይሻሻልልን የዘንቢል ለተቸገረ ሰው እያየን ነው ወይስ አናይ? ሄዳችሁ በላ ብለህ ችግር የለውም። ኧረ ሄዳችሁ በላ ችግር የለውም። አብዲ የመረጥነው በምክንያት ነው። አብዲ እቃውን ለተቸገረ ሰው እሰጣለሁ ብሏል። እሰጣለሁ ግን እንዴት መለየት አይተታለ በቃ አምኛለሁ። የዛሬው ዘንቢል ማን ነው የሚወስደው? አብዲ ከጆቢናስ ጋር በመተባበር እንዴ ታዲያ በቃ ነው ሰጣን እንጠብቃለን። አብዲ የዛሬ ዘንቢል ፕሮግራማችን ይሄንን ይመስል ነበር። ሳምንት እንገናኛለን። እሺ ጋይስ